ለተሰጠኝ ሆነር አመሰግናለሁ። እንኳን ደስ ያለዎት። All protocols observed. President ታዬ፣ ቀዳማዊት እመቤት ዝናሽ፣ ሌሎቻቸው የክልል አመራሮች፣ የመከላከያችን ኃላፊዎች። የተሰጠኝ ርዕስ የመደመር መንግስት መጽሐፍ ከአፍሪካ የመንግስት ሀልዮት ቲዮሪ ጋር ያለውን ትስስር ለማሳየት ነው። ንፉግነት የሰብአዊነት ወይም የሰውነት ድርቀት ነው። ውብ ንፉግነት የሚባል ንፍገት ውስጥ ውበት መኖሩን አላውቅም። ያለው ይኖራል ብዬም አልገምትም። አንድ ግን መጥፎ ንፉግነት የሌላን ሰው እውነት አለማየት ብቻ ሳይሆን መንጠቅና እንዳይታይ መጋረድ። ስለሆነም ለዛ ደዌ የተዳረጉ ፈጣሪ በሚያግዝ ያግዛቸው። ይሄን መጽሐፍ ግን ሳየው አንደኛ ጥልቅ የሆነ የግለ ተሞክሮም በአካዳሚውም ዘርፍ የጥናቶች የታዩበት ነው። ስለዚህ ቆንጆ ጥሩ መጽሐፍ ጽፈሃል ጸሐፊው ዶክተር አብይ። ሌላ ለምንድነው በእንደዚህ ሁሉ ውጥረት ውስጥ በእንደዚህ ሁሉ ስራ ውስጥ መጽሐፍ በእንዲህ አይነት ጥልቀት ከመቶ በላይ ዋቢ መጽሐፍቶች እንትን ብለው በብዙ የስነ መንግስት ሀልዮት ውስጥ የማይነካውም ከተነካም እንደ መሰረታዊ ነጥብ ተነስቶ የማይታየውን the normative dimension ቅድም በመጽሐፉም ላይ ሱፐርስትራክቸር ወይም እንትን ተብሎ ይተከሳል። እሱ ጋር መጣለሁ። ግን በዚህ ውስጥ ይሄንን እንዴት ተጻፈ ስል የንስር ታሪክ ትዝ አለኝ። ንስር ከእንስሳት በሙሉ ብዙ እንስሳት አይደፍረውም። ንስርን ግን አንድ እንትን ይደፍረዋል። እሱም ቁራ ይባላል። ክሮ ምንድነው ቁራ የሚያደርገው? በተቻለው መጠን የንስሩ ጀርባ ላይ ይሳፈርና ማጅራቱን እየቆረቆረ ይሄዳል። የዚህን ጊዜ ንስር የሚያደርገው አይታገልም፣ ሊጥለው አይወራጭም። በተለያየ ወቅት አንስቶታል ጸሐፊው በግልም ኢንተርቪው። በጣም በከፍታ ይበራል። በጣም ቁራ ከተወሰነ ከፍታ በኋላ መተንፈስ አይችልም። በዛ ተምዘግዝጎ ይወድቃል። ማአት ዶፍ ዝናብ እየዘነበ የማይጠለል ቢኖር ንስር ነው። የሚያደርገው ከዳመናው በላይ ይሄዳል። የመደመር መንግስት መጽሐፍን ለመጻፍ ይሄን አይነት ንስራዊነት ይጠይቃል። ያንን አይቻለሁ ለማለት ነው። የአፍሪካ መንግስት ሀልዮት ውስጥ የመደመር መንግስት ጽሁፍ እንዴት ሊገባ ይችላል የሚለውን ለማንሳት ስለመደመር እንደኛ ደሃ በሆኑ ሀገራት ይላል ነገሩ ለየት ይላል። መንግስት በአንድ በኩል ከኋላ ቀርነት ጋር ለዘመናት ሲከማቹ በቆዩ ብዙ ችግሮች ይያዛል። በሌላ በኩል ተለዋዋጭ የሆነው የዓለም ሁኔታ በሚመነጩ ተግዳሮቶች ይወጠራል። የግሉ ባለሀብትም ገና በሚገባ ያልዳበረና ነጥሮ ያልወጣ ነው። እንዲህ ባለው ሁኔታ ውስጥ መንግስት ፈጠራና ፍጥነት ስራው አይደለም ማለት አይቻልም። የግል ባለሀብቱም አካታችነትና ፍትሃዊነትን አይመለከተውም ብሎ መደምደምም አይቻልም። እንደኛ ብዙ የቤት ስራ ላለበት ሀገር ይልቁንም የመደመር መንግስትን መዘርጋት ያስፈልጋል። የመደመር መንግስት እንደ አንድ ባለሀብት የህዝብን ጥያቄዎች ለመመለስ መትጋት አለበት። እንዲሁም መጪውን ጊዜ በሚገባ በማጤን የተለያዩ የፈጠራ መፍትሄዎችን ማምጣትና መተግበር ይኖርበታል ይላል።
የመደመር መንግስት ተናጠላዊ የፖለቲካ ኢኮኖሚ ምልከታ ኢኮኖሚውን በሙሉ አቅም ለማሳደግ ብልጽግናን ለማረጋገጥ እንደማያስችል ያምናል ይላል። መደመር መንግስትን ይሄ የአፍሪካ የመንግስትነት ቲዮሪ ውስጥ ሀልዮታዊ ቦታ አለው ለማለት አንደኛው ምክንያት ማህበረ ታሪካዊና ባህላዊ ማለትም አህጉራዊ አገራዊ ሉላዊ መነሻ ያለው ህሊናዊ ሴቶች ያካተተ ነው። ጽንሰ ሐሳባዊ ደርዝና ምክንያቱም ፍሰታል። ይሄ መደመር ይባላል። የአፍሪካ ስነ መንግስት ሀልዮት ምንድነው ካልን ጥያቄው ሴንትራል እንትኑ የመንግስት አፈጣጠር በአፍሪካ ውስጥ እንዴት ነው? አወቃቀሩ ቁመናና ውጤቱ ምንድነው? ወዘተርፈ የሚል ነው የሚነሳው። በአፍሪካ በተለይ በዌስት አፍሪካና የሳህል እንትኖች ጋር ብዙ ምርምር የሰራ ነው። ጂን ፍራንሲዮ ባያርት ይባላል። The Politics of the Bailey በሚል የጻፈው የሚታወቅበት ኮንትሮቨርሻል መጽሐፍ አለ። ምንድነው የሚለው እሱ የአፍሪካ ፖለቲካ ሊሂቃን ራሳቸውን በድህረ ቅኝ አገዛዝ ግዛታዊ ፍሬሚንግ ውቅር ወይም ማዕቀፍ ውስጥ እና የብሔረ መንግስት እሳቤ ውስጥ ታሳሪ አድርገዋል ይላል። የመደመር መንግስት መጽሐፍ ላይ ሚዛናዊነትንም በሚጠቅስበትም ይሁን በሌሎቹም ትንታኔዎች የህብረ ብሔራዊ ህብረ ሃይማኖታዊ ማንነታችንን እና የሀገረ መንግስትነት የአንድ አለላ ሁለት ሰበዝነት እንትን ያደርጋል። አንዱ እሱ ነው። እዚህ ጋር የሚያነሳው እሱ ታሪካዊነት ሂስቶሪሲቲ በፔሪዳይዜሽን ተበልቷል ይላል። ሚኒንግ እንደዚህ የተከፋፈሉ እንትኖችን በማድረግ ይሄ ግን እውነት አይደለም ይላል። ፕሪኮሎኒያል ፖስት ኮሎኒያል ኮሎኒያል የምንላቸው ለግንዛቤ እንዲመች ለአብስትራክሽን እንዲመች ፔሪዳይዝ አድርገን ልክ የጥንት ታሪክ መካከለኛው ታሪክ ዘመናዊ ታሪክ እንደምንለው እንጂ እዚህ መጽሐፍ ላይ እንደተጠቀሰው የዛሬ ጉዳችንም ወደ አቅም እየመነዘርናቸው ያሉት ነገሮች በዚህ እሱ ኮምፔኔትሬሽን ይለዋል። እኔ ቅጥለታዊ ተወራራሽነት በሚል ለጊዜው እንትን ብየዋል። በዚህ ቅጥለታዊ ተወራራሽነት ውስጥ የመጣ ነው። ይሄ በአንድ በኩል ይቀመጥና እዚህ ውስጥ ግን ይላል ሂስቶሪካል ሚሞሪ ናው ኢንትረስቲንግ ፖይንቱ እዚህ ጋር የታሪክ ትውስታ ልበለው ሚሞሪ እንትን ለማለት የታሪክ ትውስታ ይመጣል ይላል። እዚህ መጽሐፍ ላይ በቅኝ ግዛት ባንገዛም እኛ በተለይ የፖለቲካ ሊቃችን የፖለቲካዊ ስክነት ሐሳብ አልባ ፖለቲካ ወዘተርፈ በሚለው የተቀመጠው ላይ ኤንድ ይሄ መጽሐፍ ስፔሻል ኮንትሪቢዩሽኑ በአፍሪካን ስቴት ቲዮሪ ውስጥ በኋላ ላይ መጣለው ኒዮ ሪኮንስትራክሽኒስት ነው ብዬ ነው እኔ የማምነው። ሪኮንስትራክሽኒስት ብቻ ሳይሆን ኒዮ ቢካዝ ያልኩትን the subjective የምንለው የላዕላይ መዋቅርን ወሳኝነት ስለሚያነሳ እዚህ ጋር ተካታችነት ይነሳል። የተምታታ ማንነትና ፎልስ የሆነ ተካታችነት ስሜቶችም የተፈጠረ ችግር ነው ይልና የአፍሪካ መንግስት ሀልዮት ይሄንን የታሪክ ፍሰት ይሄንን ሰብጀክቲቭ የሆነ ዳይሜንሽን ከግምት ያስገባ አወቃቀርን ሊከተል ይገባዋል። የኒዮ ፓትሪሞኒያሊዝም ክሪቲክም ለመሆን ይሞክርና ግን ደግሞ ኒዮ ፓትሪሞኒያሊዝም አፍሪካ ካላት እውነታም የማህበረሰብ እውነታም የተቀዳ ነው። ሌላኛው ፔሪን ግልበርት የሚባል ሰው ነው። እሱ የአፍሪካ መንግስት አፍሪካዊም አይደለም
መንግስትም አይደለም ብሎ ይጨምራል። ምክንያቱም በቅኝ አገዛዝ የተነሳ ኢምቤድድ መሆንን የተነጠቀ መንግስት ነው ይላል። ስለዚህም አድኖ በይ አዲስ ባሪያ ፈንጋይ ወዘተርፈ ይሆናል ይላል። ይሄ አሜሪካዊ ጸሐፊ ነው። ኮንቴምፖራሪ አፍሪካን ስቴት በሚለው መጽሐፉ ላይ ነው ይሄ። ይሄም የኒዮ ፓትሪሞኒያሊዝም እንትን ነው። እዚህ መጽሐፍ ላይ ከተጠቀሱት አንደኛው ትልቁ ነገር የመሪዎችና የመንግስት ኃላፊዎች የአገልጋይነት ከአድኖ ባይነት የራቀ በኢማጂኔቲቭ አቅም በጥራት በማሰብ በፍጥነት በመጓዝ ኤንድ በመፍጠር የታጀበ አመራር መሰረታዊ መሆኑ አካሄዳችን ፍጥነትና መራጭነታችን ያለውን ተጽዕኖ በዚህ መጽሐፍ ላይ የተጠቀሰውን እነዚህ ቲዮሪስቶችም በሚደግፍ መልኩ ያስቀመጡት። ሶስተኛው ሙኔ ዋሙዩ የምትባል ሳውዝ አፍሪካዊ ነች። a new paradigm of the African state በሚለው የሷም መንግስትነት በአፍሪካ በአራት ምጽአቶች ይገለጻል ትላለች ወይም የሚጎበኝ ሆኗል። አንደኛው ማስገበር ነው፣ ወረራ ወይም whatever ጦርነት ነው፣ ወረራ ማስገበር። ሁለተኛው ጦርነት፣ ሶስተኛው ጠኔ ወይም ረሃብ፣ አራተኛው ሞት ከዚህ የሚፈጠረው ነገረኛ ጫካው እንደሚባለው እኛም ጋር አይነት የሞት ሰንሰለትና ሽክርክሪት ነው። ይሄንን እዚህ መጽሐፍ ላይ ይሄኛው መፍትሄው ይላል። ጸሐፊዋ ሴት ነች። መፍትሄው ትልና አፍሪካ የራሷን የብልጽግና ተነሳሽነት አቅዳና ባለቤት ሆና መንቀሳቀስ ብቻ ነው ትላለች። የሄግል መንግስት ሀልዮት ባጭሩ ያው የታላቁ መንፈስ ክሱት የሚሆነው በስቴት ውስጥ ነው ይላል። እሱን የሚመሩ ደግሞ የዚህ ኦብጀክቲፊኬሽን ወይም የዚህ ክሱትነት ጎማዎችና አስፈጻሚዎች ናቸው ይላል። ይሄ ጸሐፊ ጎድዊን አግቡዴ ይባላል። ናይጄሪያን ነው። የአፍሪካ መንግስትነት ውጤታማ መሆን ካለበት እሳቤው መቀየር ካለበት ከዚህ የሄጊሊየን ልክፍት እሳቤያዊም ገቢራውም ሊደረግ የተሞከረ ልክፍት የተላቀቀ መሆን አለበት ይላል። የመደመር መንግስት ይሄንን በተለያዩ የታሪክ እንትኖች አስቀምጦ ይሄ መጽሐፍ ሁለንተናዊ እሴቶችን ታሪካዊ መቼትን ሳይለቁ የቀረቡበት ሆኖ እናገኘዋለን። በአፍሪካ የመንግስት ሀልዮት ውስጥ እነዚህን እናያለን። ደግሞ ጸሐፊው እዚህ መጽሐፍ ውስጥ ሶስት ነገሮች ደስ ይሉኛል። በየሁሉ ነገር ውስጥ ቁጭት አለ፣ ግን ከንፈር መጣጭና አስተኝ ቁጭት አይደለም። ተስፋማ ቁጭት፣ ኖ እንቀይረዋለን የሚል ቁጭት። ከታሪክ አንፃር ትላንትን አይክድም፣ ግን ደግሞ አያመልክም፣ ተቸንክሎም አይቀርም። የዛሬንም የቅድም የጠቀሰው የዳቦ ችግር የምን ችግር መኖርንም አይክድም። ይሄ ችግር ግን የተሻለ ማለሙን ወደ ተሻለ በፍጥነት መስፈንጠርና መዝለሉን መገደብ የለበትም ብሎ ነው አርጊው የሚያደርገው። ይሄን አፍሪካም የምትፈልገው ነው። የትላንት ታሳሪ የሆነ የተቸነከረ የረባ ዛሬ የሚጨበጥ ነገም አይኖርም። ደግሞ ጸሐፊው በዚህ መጽሐፍ ውስጥ ያነሳልን ይሄንን ነው። በመጨረሻ አንድ ነገር ብዬ ላጠቃል። it might sound personal ግን
ቸር መጽሐፍ ነው መጽሐፉ ባይ ዘ ወይ ቸርስል የዛሬውን እንትን ብቻ አይቶ የደበረኝ ነው ብሎ እንትን ለምሳሌ የቀዳማዊ ኃይለ ሥላሴ መንግስት ደርግ ኢህአዴግ ወዘተርፈ ተመሳሳይ ሊባል የሚችል ይላል በፉት ኖት የአምስት ዓመት እቅድ እንደነበራቸው የ27 ዓመቱ ጉዞ በትምህርት ዲሞክራታይዜሽን ተደራሽነት ያደረገውን በምናምን ሙከራዎች ግን የት ጋር ቆምጥና ነበረው የሚለውንም ያነሳል ዶክተር አብይ አህመድን እንደሰው በእናንተ ፊት ላመሰግን ፈልጋለሁ የሚያወራውን ቾርነት በመጽሐፍ ብቻ ሳይሆን ሊኖረው የሚሞክር ሰው ነው ኪፕ ኢት አፕ እግዚአብሔር ይስጥልኝ